ታሪክ ራሱን ይደግማል። በትዝታ ሐዲድ በትውስታ ህመም ወደ ኋላ ለተጓዘ የአርበኛውም ተጋድሎ የባንዳውም ነውር ራሱን ሲደግም ኖሯል። በአድዋ ጦርነት በሁለተኛው የፋሺስት ወረራ አርበኞች ከባዕድ ጋር ብቻ ሳይሆን ከባንዳ ጋር ገጥመዋል። የሀገራቸው መንግስት በፋሺስትነት ከሰው የዚያድ ባሬን ወረራ ቡራኬ የሰጡ የያ ትውልድ አባላት ቁጥራቸው ቀላል አይደለም። ዛሬ ኢትዮጵያን እንወጋለን ለሚሉ ሁሉ ስንቅም ትጥቅም የሚያቃብለው ሻዕቢያ እድገትና ጉልምስናው በግብፅ እጅ ነበር። ቢሮውም የሬዲዮ አየር ሰዓትና የክህደት የትግል ስትራቴጂ ሰጥታ ያሳደገችው ልጇ ጎልምሷል። ህግደፍ ድልድይ ነው። ከግብፅ ጋር የሚሰሩ ሁሉ የመገናኛው ድልድይ ሻዕቢያ ነው። ኢትዮጵያ ከቀይ ባህርም ሆነ በአባይ ውሃ እንዳትጠቀም ሴራውን የሚጎነጉነው አካል ከትናንት እስከ ዛሬ የውስጥ ክፍፍል ላይ ሽብልቅ እያኖረ ልዩነትን ሲያሰፋ ኖሯል። እርግጥ ባንዳነት በኢትዮጵያ ታሪክ ውስጥ እንደ አረም እየበቀለ ሀገርን ወደ ኋላ የሚጎትት አባዜ ነው። በአድዋ ጦርነት ወቅት ጣሊያን ኢትዮጵያን ለመውረር ሲመጣ ዋናው ስልቱ የውስጥ ክፍፍልን መጠቀም ነበር። አንዳንድ የሀገር ውስጥ መሳፍንትና ግለሰቦች ለጥቅማቸው ሲሉ ከወራሪው ጋር በማበር መረጃ ሲሰጡና ጦሩን ሲያዳክሙ እንደነበር የታሪክ መዛግብት ያስረግጣሉ። ሆኖም የአድዋው መንፈስ እነዚህን የከዳተኞች ስብስብ በህዝባዊ ሞገድ ጠርጎ አጥፍቷቸዋል። ዛሬም ኢትዮጵያ በቀይ ባህር ላይ ያላትን ተፈጥሯዊ መብት ለማስከበር ስትነሳ የውጭ ኃይሎችን አጀንዳ ተሸክመው ባህር በር አያስፈልገንም ወይም ይህ ጥያቄ ቀጠናውን ያውካል የሚሉ ድምጾች ጎልተው እየተሰሙ ነው። ለእነዚህ አካላት ሀገሪቱ የባህር በር በማጣት የገባችበት ቅርቃር ሳይሆን የሀገርን የህልውና ጥያቄ ከፖለቲካ ልዩነት ጋር ቀላቅሎ የጠላት መጠቀሚያ መሆን የዘመኑ ባንዳነት ነው። ከኢትዮጵያ ጋር አለመቆም፣ ከባዕድ ጋር መሆን፣ ኢትዮጵያን ከጀርባ መውጋት ሀገሪቱን ዋጋ አስከፍሏታል። ኢትዮጵያ የባህር በሯን ያጣችው በጦርነት ተሸንፋ ሳይሆን በውስጥ ደካማ አመራርና በባዕዳን ደባ ነው። ባንዳነት ጠመንጃ ይዞ ከጠላት ጋር መሰለፍ ብቻ አይደለም። የሀገርን የስትራቴጂክ ጥቅም አሳልፎ መስጠት፣ የባህር በርን ጥያቄ ማጣጣልና ለጎረቤት ሀገራት የበላይነት በር መክፈት የክህደት ቁንጮ ነው። ለሀገር ጥቅም በተቃርኖ የቆሙ አካላት ከትናንት እስከ ዛሬ የግል ወይም የቡድን ጥቅማቸውን ከሀገር በላይ ያደርጋሉ። ከአድዋ እስከ ቀይ ባህር ባለው ጉዞ ውስጥ የሚያጋጥሙ ባንዳዎች የታሪክ አጋዥ ሳይሆኑ እንቅፋቶች ናቸው። ኢትዮጵያ የህዳሴ ግድቧን እንዳጠናቀቀች ሁሉ በቀይ ባህር ላይ ያላት መብት ለማስከበር የምታደርገው ጉዞም የውስጥ ባንዳዎችን ሴራ በጥበብና በአንድነት በማለፍ ብቻ ይረጋገጣል ሲሉ ተንታኞች ያስረግጣሉ። አድዋ የኢትዮጵያን ሉዓላዊነት እንዳስከበረ ሁሉ የድል መንፈሱ ሙሉ በኩል ድልን የሚያዋልድ ሁለተኛው አድዋ ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን የኢትዮጵያን የቀይ ባህር ጉዞ ለማደናቀፍ ከባዕዳን ጋር እነማን ተሰለፉ፣ የቀጠናው የኃይል አሰላለፍ ምን ይመስላል የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። የኢትዮጵያ ጀግኖች የማይበገሩ ከህዝባችን የአርበኝነት ታሪክ ቅብብሎሽ የተፈጠሩ የቀድሞ ትውልድ ወራሾች ናቸው። አርበኝነት፣ ጀግንነትና በራስ የመተማመን ባህላችን ከአድዋ ድል በፊት የነበረ በአድዋ ድል የተደገመ እስከዛሬ የተላለፈልን ታሪካችን ነው። በዚህ የአድዋ መታሰቢያ በዓል ዙሪያ ሐውልቶቻቸውና ምስላቸው ቆሞ የሚታያቸው ጀግና የጦር መሪዎች በደማቸውና በአጥንታቸው አገር ያስረከቡን ወላጆቻችን ናቸው። እኛ የመከላከያ ሰራዊት መሪዎችና አባሎች የእነዚህን ታላላቅ አርበኞች የአገር ፍቅር ስሜት በመውረስ አገር ለማስቀጠል እየታገልን ያለን የኢትዮጵያ ውድ ልጆች ነን። አድዋ የጥቁር ህዝቦች የነጻነት ፋና ብቻ ሳይሆን ኢትዮጵያዊነት በእሳት ተፈትኖ ያለፈበት የታሪክ ምዕራፍ ነው። ፊልድ ማርሻል ብርሃኑ ጁላ በ130ኛው የአድዋ ድል መታሰቢያ በዓል ላይ እንደተናገሩት የአድዋን ድል ከዛሬው የሀገር ግንባታ ፈተና ጋር አቆራኝተውታል። ማርሻሉ ትልቁ ቁም ነገር ታሪክ ራሱን ይደግማል የሚለው ሀቅ ነው ይላሉ። ጀግንነት ከአድዋ በፊት የነበረ በአድዋ የጸናና ዛሬም በመከላከያ ሰራዊት ውስጥ የሚመላለስ የአርበኞች ውርስ ነው።
ከዚህ ባሻገር ግን ዛሬም ያልሻረ የባንዳነት ዕዳ ሀገሪቱን ዋጋ እያስከፈላት ነው። ማርሻሉ ይቀጥላሉ። አድዋ ታሪክ ብቻ ሳይሆን ባንዳዎችንም ጭምር ነፃ ያወጣ ድል ነው ሲሉ ይገልጻሉ። አስገራሚው ጉዳይ በጀግኖች ደም ነፃ የወጡ የባንዳ ርዝራዦች ዛሬም የታሪካዊ ጠላቶች ተላላኪ ሆነው ሀገር ለማፍረስ ሌት ተቀን መትጋታቸውን ቀጥለዋል ብለዋል። ነገር ግን የኢፌድሪ መከላከያ ሰራዊት ዛሬ ያለበት ቁመና ከባዶ ሜዳ ጩኸት ወጥቶ በዘመናዊ ትጥቅ በሳይንሳዊ አደረጃጀትና በጠነከረ ስነ ልቦና ላይ የተገነባ መሆኑን ፊልድ ማርሻሉ አረጋግጧል። ከዚህ ባለፈ ታዝሎ የሚመጣን የውጭ ጠላትና በቅጥር የሚንቀሳቀስን የሀገር ውስጥ ባንዳ ህልም ማምከን ሰራዊቱ የዕለት ተዕለት ተግባሩ አድርጎታል። ሰራዊቱ የሉዓላዊነት አጥር ብቻ ሳይሆን የልማትና የብልጽግና ምሽግ ነው። የህዳሴው ግድብ መጠናቀቅ እንዳይሳካ የሰሩ ኃይሎች ዛሬም በባህር በር ጉዳይ ላይ ተመሳሳይ መሰናክል ቢፈጥሩም ሰራዊቱ ግን የታሪክ ስህተት እንዳይደገም የሚል ጽኑ አቋም ይዟል ሲሉ ፊልድ ማርሻሉ ያሳውቋል። የፊልድ ማርሻል ብርሃኑ ጁላ ንግግር ማጠንጠኛ የነበረው የኢትዮጵያን የነገ ተስፋ የሚወስነው የባህር በር ጉዳይ ነው። የባህር በር ማጣት የታሪካችን የውድቀት ውጤት ነው ይላሉ። ከዚህ ቀደም በነበሩ ከፋፋይ ርዕዮተ ዓለማትና የታሪክ ስህተቶች ምክንያት ኢትዮጵያ የባህር በር አጥታ እንድትታነቅ ተደርጋለች። ይህንን ስህተት አርሞ ብሔራዊ ጥቅምን ማስከበርና የባህር በር የማግኘት ጥያቄ የትውልድ ህልውና ጥያቄ ነው። እናም ይላሉ ፊልድ ማርሻል ብርሃኑ እንደ አድዋ ዘመን ሁሉ ዛሬም ህዝቡ ከሰራዊቱ ጎን መቆም ያለበት ለባህር በርና ለብሔራዊ ጥቅም መከበር ነው። ይህ ካልሆነ ግን የታሪካዊ ጠላቶችና የባንዳዎች ሴራ ሀገርን ዋጋ ሊያስከፍል እንደሚችል አሳስበዋል። ማስጠንቀቂያም ሰጥተዋል። አርበኛ አባቶቻችን ግንባራቸውን ለጥይት ሰጥተው አድዋ ላይ እየተዋደቁ በነበረበት ጦርነትና በ5 ዓመቱ የአርበኝነት ትግል ጊዜ ኢትዮጵያን ያላገዙና አገርና ህዝብን በመካድ ከጠላት የተደራደሩ ጠላትን እየመሩ አርበኞቻችንን ሲያስመቱ የነበሩ ወገኖች እንደነበሩ ታሪክ ያውቃቸዋል። የኢትዮጵያ ህዝብ ገላጭ የሆነው የአርበኝነት ታሪካችንን ለማራከስ ከጠላት ተሰልፈው ሲወጉን የነበሩ ባንዳዎች እንደነበሩ ይታወቃል። የአድዋ ድል ህዝባችንን ብቻ ሳይሆን ባንዳዎችንም ነፃ ያወጣ ድል ነው። ዓለም አቀፉ ማህበረሰብ በተለይም አሜሪካ፣ አውሮፓና ቻይና በቀይ ባህር ቀጠና ሰላም ይፈልጋሉ። ለዚህ ደግሞ የኢትዮጵያ ሚና ወሳኝ የመሆኑን ጉዳይ የእምነታቸው የጋራ ታታይ ነው። 120 ሚሊዮን ህዝብ ያላት ኢትዮጵያ በኢኮኖሚ ከታነቀች ቀጠናው ሙሉ በሙሉ ወደ ቀውስ እንደሚገባ ምዕራባውያን ያውቁታል። ስለዚህም ኢትዮጵያ በድርድር የሚሆን በጋራ ልማት የባህር በርን የማግኘት ፍላጎቷ ምክንያት ያደርጉ ይወስዱታል። በሌላ በኩል የኤርትራ መንግስት ዓለም አቀፍ ደረጃ ያለው አፍራሽ ተክለ ሰውነትና ከጎረቤቱ ጋር ያለው ግጭት ዓለም አቀፉ ማህበረሰብ ለኢትዮጵያ ጥያቄ ጆሮ እንዲሰጥ አድርጎታል። ሁከት ፈጣሪዋ ኤርትራ ከመሆን ይልቅ ተባባሪዋ ኢትዮጵያ የባህር በር መያዟ ለቀይ ባህር ደህንነት ይበጃል የሚል ስውር ድጋፍ አለ። የፖለቲካ ተንታኞች እንደሚሉት የኤርትራ መንግስት አሰብን እንደ ወደብ ከማልማት ይልቅ እንደ ፖለቲካ ማነቆ መጠቀሙ የራሱን መቃብር እየቆፈረ ሊሆን ይችላል ሲሉ ያሳስባሉ። ኤርትራ ቀጠናዊ ትብብሮችን እያፈረሰችና የኢትዮጵያን ህልውና እየተፈታተነች ከቀጠለች ኢትዮጵያ የህልውና አደጋ ጋጥሞኛል በሚል ዓለም አቀፍ ድጋፍን አስተባብራ በዲፕሎማሲያዊ ጫና የቀይ ባህር መተንፈሻ ልትረከብ የምትችልበት ሰፊ እድል አላት። የታሪክ ተንታኞች እንደሚሉት አንድ ግዙፍ ሀገር በወደብ አልባነት ታፍኖ እንዲሞት የሚፈርድ ህግም ይሁን ስርዓት ለረጅም ጊዜ ሊቆም አይችልም። የኤርትራ መንግስት የማይለወጥ ግትር አቋም ነገ አሰብን ባስገዳጅ ሁኔታ ነሰሲቲ ዶክትሪን እንድታጣ ሊያደርጋት ይችላል። እናም ኢትዮጵያ የባህር በር ጥያቄዋን ከታሪክ፣ ከህግ፣ ከኢኮኖሚ አንጻር አቀናጅታ እያቀረበች ነው። ኤርትራ አሁንም የቀይ ባህር ፖሊስ ለመሆን የምታደርገው ጥረት ከአቅሟ በላይ መሆኑን ካልተረዳች አሰብን በባለቤትነት የማቆየት እድሏ እየመነመነ ይሄዳል። ዓለም አቀፉ የኃይል አሰላለፍም ቢሆን ሰላም ከማታውቀው አስመራ ይልቅ ሰላምን የምትፈልገው አዲስ አበባ መምረጡ አይቀርም።
አይቀሬ ነው። ኢትዮጵያ የባህር በርን አታ የምትዘልቅበት አቅምም ጉልበትም የላትም። የባህር በርን ግመል ያጠጡበት ብሎ መተው አሊያም የባህር በር ሸቀጥ ነው ከገበያ ወጥተን እንገዛለን የሚል ምልከታ ሀገር አንገት ላይ ገመድ እንደማሰር ነው። የባህር በር ማጣቷ ከመቼውም ጊዜ በላይ ሀገሪቱ ህልውና ላይ አደጋ ጥሎባታል። እናም ኢትዮጵያ የባህር በር ማጣቷ ወታደራዊ አቅሟ በየብስ ላይ ብቻ እንዲገደብ አድርጎታል። የፖለቲካ ተንታኞች እንደሚሉት አንድ ሀገር 120 ሚሊዮን ህዝብ ይዞ የታጠረ ግቢ ውስጥ መኖሩ ለብሔራዊ ደህንነት ከፍተኛ ስጋት ነው ይላሉ። ወታደራዊ ተንታኞች ኢትዮጵያ የባህር በር በማጣቷ ምክንያት የመከላከያ ስፋት ገደቧ ስትራቴጂክ ዴብስ እንዲጠቡናል። ኢትዮጵያ የባህር ኃይል ካላት ጥቃት ከመድረሱ በፊት በባህር ላይ መከላከል ትችላለች። አሁን ባለው ሁኔታ ግን ማናቸውንም ስጋት በቀጥታ የየብስ ድንበሯን እስኪነካ መጠበቅ ግድ ይላታል። ሌላው የኢትዮጵያ ስጋት የቀይ ባህር ቀጠና ወታደራዊ ካምፕ የመሆኑ ጉዳይ ነው ይላሉ። በአሁኑ ወቅት ቀይ ባህር የዓለም ሀያላን አሜሪካ፣ ቻይና፣ ፈረንሳይ የመካከለኛ ደረጃ የኃይል ተሰላፊዎቹ ቱርክ፣ የተባበሩት አረብ ኤምሬትስና ሳውዲ አረቢያ የጦር ሰፈር መከማቻ ይሆናል። ኢትዮጵያ በዚህ ቀጠና ውስጥ ወታደራዊ መገኘት ከሌላት የክልላዊ ተጽዕኖ ፈጣሪነቷ ጥያቄ ውስጥ ይወድቃል። ይህ ብቻ አይደለም። ኢትዮጵያ በቀይ ባህር ዳርቻዎች ላይ አለመሰየም የባህር ላይ ሽብርተኝነትንና የባህር ላይ ዘራፊዎችን በመርከቧ ላይ የሚሰነዝሩትን ጥቃት መመከት እንዳትችል ያደርጋታል። የኢትዮጵያ ገቢና ወጪ ንግድ በኤደን ባህረ ሰላጤ በቀይ ባህር ላይ የተንጠለጠለ መሆኑ እነዚህም መስመሮች በራስ አቅም የመጠበቅ ወታደራዊ አስፈላጊነት የቅንጦት ሳይሆን የግዴታ ያደርጉታል። ቀይ ባህር የዓለምን ንግድ 12 በመቶ የሚያልፍበት የአውሮፓንና የእስያን ኢኮኖሚ የሚያገናኝ ወሳኝ የደም ስር ነው። የባበል አልመንደብ ስትራቴጂያዊ ጠቀሜታ ለኢትዮጵያ የጎሮሮ ያክል ነው። ይህ መተላለፊያ የዓለምን የኃይል ማቀጣጠያ ሆኗል። እንደ ፕሮፌሰር መድኃኔ ታደሰ ያሉ የስትራቴጂ ጉዳዮች ተንታኞች እንደሚሉት ቀይ ባህር አሁን ላይ የአዲሱ የቀዝቃዛው ጦርነት መድረክ ሆኗል። ቻይና በጅቡቲ ያላትን መገኘት ስታጠናክር፣ አሜሪካ በበኩሏ ቀጠናው በጠላቶቿ ቁጥጥር ስር እንዳይወድቅ ተጋድሎ እያደረገች ነው። ሌላኛው መረሳት የሌለበት ጉዳይ የአረብ ሀገራት ተጽዕኖ ነው። ከፍተኛ የአረብ ሀገራት የነዳጅ ምርት በቀይ ባህር ይተላለፋል። አንዳንድ ሀገራት ባህሩ የአረብ ባህር አድርገው የመመልከት ዝንባሌ ያላቸው። ኢትዮጵያ በዚያ አሰላለፍ ውስጥ ድምፅ እንዲኖራት የባህር በር ባለቤትነት ወሳኝ የድርድር ካርድ ይሆንላታል። እናም የኢትዮጵያ ወደ ቀይ ባህር የመመልከት ጥያቄ የመስፋፋት ሳይሆን የመኖርና ያለመኖር ጥያቄ ነው። ወታደራዊ መገኘት የደህንነት ዋስትና ሲሆን፣ በዓለም የኃይል አሰላለፍ ውስጥ ደግሞ ተሰሚነትን የማግኘት ያደርገዋል። በአንዳነት በታሪካችን በዚህ ደረጃ የሚያሳፍር የሚያስቀጣና በማህበረሰቡ ዘንድም መገለልን የሚያስከትል አንገት የሚያስደፋ ነበር ድሮ። በዚህ በእኛ ዘመን ግን በአንዳነት ከሀገር ብሔራዊ ጥቅም በልጦ ቆሞ እየተራመደ ይገኛል። ለጠላት ተቀጥሮ መስራት ነውርነቱ ጠፍቷል። ታሪካዊ ጠላቶቻችን በቀጥታ ጦርነት ገጥመው እንደማያሸንፉን ስለተረዱ ባንዳዎችን ቀጥረው የገዛ ሀገራቸውን እንደወጉላቸው አድርገዋል። አንድ ላይ ስንቆም እንደማንበገር በአድዋ ጦርነት ካስመዘገብነው ድልና በተከታታይ በወረራ ምከታ ታሪካችን ያከናነምናቸውን ሽንፈት ስለተገነዘቡ ራሳቸው አይመጡም። ሰበብ እየፈጠረ መሸፈት ለፈለገ የውስጣችን እንክርዳድ ግን የሚዲያ ፕላትፎርም እየፈጠሩ እያስታጠቁና ገንዘብ እየከፈሉ እርስ በርሳችን ሊያባሉን ተግተው እየሰሩ ይገኛሉ። በጂኦፖለቲካው የቼስ ጠረጴዛ ላይ የፖለቲካ ማዕበል ሲነሳ የብልህ ካፒቴን የመጀመሪያው ስራ ማዕበሉን መውቀስ ሳይሆን የመርከቧን ሸራ ማስተካከል ነው። የግብፅና የኤርትራ እንደዚሁም የውስጥ ታጣቂዎች የፈጠሩት የሶስትዮሽ የከበባ ቀለበት የኢትዮጵያን የባህር በር ህልም ለማጨለም የተጠመደ የክፍለ ዘመኑ ትልቅ ፈተና ነው። ሆኖም መልክዓ ምድራዊ ጠፈንቷን ልትቀበል ያልፈቀደች ኢትዮጵያ ይህንን ስትራቴጂያዊ ማነቆ ለመበጠስ የራሷን
የዲፕሎማሲና የጸጥታ የመልሶ ማጥቃት ስልቶችን ዘርግታለች። የውጭ ነፋስ ቤት የሚያፈርሰው በግድግዳው ላይ ስንጥቃት ሲኖር ብቻ ነው። ነፋስ በግድግዳዎች መካከል ገብቶ ለማፍረስ ንቃቃትን ይፈልጋል። ፊልድ ማርሻል ብርሃኑ ጁላ እንደሚገልጹት የግብፅና የኤርትራ ዋነኛ መሳሪያ ኢትዮጵያ ውስጥ ያሉ ታጣቂዎችን በመደገፍ ሀገሪቱን እርስ በርስ ማደማማት ነው። የኢትዮጵያ ስትራቴጂ ደግሞ የሴራ ትስስሩን መገደብ ላይ ያተኩራል። ይህ ስትራቴጂ በሁለት መንገድ ይተገበራል። አንደኛው የብረት ክንድና የሰላም የወይራ ዝንጣፊ ስትራቴጂ ነው። በአንድ በኩል የማይደራደር ሀገራዊ የጸጥታ መዋቅርን በማጠናከርና ዘመናዊ የጦር ቴክኖሎጂዎችን በመገንባት የውስጥ ታጣቂዎችን በውጭ ኃይሎች ድጋፍ እንኳን ማሸነፍ እንደማይችሉ በተግባር ማሳየት ነው። ይህ በተግባር ተገልጧል። በሌላ በኩል ከውጭ ጠላቶች ሴራ ራሳቸውን አግልለው ወደ ሰላም ለሚመጡ ኃይሎች የድርድር በሮች ክፍት ማድረግ ባለፉት ዓመታት በዳሬ ሰላምም ሆነ በባህር ዳር የተደረጉ የሰላም ድርድሮችና ስምምነቶች የዚህ ማሳያ ናቸው። ጠቅላይ ሚኒስትር አብይ እንደገለጹትም ትናንት ጫካ መውጣት ፋሽን ነበር፣ ዛሬ ደግሞ ወደ ሰላም መመለሱ አዲስ ፋሽን ሆኗል። ከዚህ ባለፈ እውነትን መግለጡ ህዝብ የችግሩን መሰረት እንዲረዳ አድርጎታል። ኢትዮጵያ የትርክት ለውጥ ማድረጓ በሀገሪቱ ግጭቶች እንዲበርዱ እያደረገ ነው። የውስጥ ግጭቶችን ከብሔርና በመንደር የተገደቡ ሳይሆኑ ጉዳዩ የሀገር ህልውናና የታሪካዊ ጠላቶች ሴራ መሆኑን ህዝብ ተረድቶታል። ከዚህ ባሻገር ኢትዮጵያ በቀጠናው የጣለችው የኢኮኖሚ መልህቅ በዘመናዊ ዓለም ጦርነትን የሚያሸንፈው ጠመንጃ ብቻ ሳይሆን ወደቦችን፣ መንገዶችንና የኤሌክትሪክ መስመሮች ጭምር ናቸው። ኢትዮጵያ የቀጠናውን ሀገራት እጣ ፈንታ ከራሷ እድገት ጋር በማስተሳሰር የጠላቶቿን አቅም እያዳከመች ትገኛለች። የህዳሴው ግድብ ኃይል ማመንጨት መጀመር፣ የኢትዮጵያ አየር መንገድ የቀጠናው የደም ስር መሆን እንዲሁም ከተለያዩ ጎረቤት ሀገራት ጋር የሚሰሩ የመሰረተ ልማት ዝርጋታዎች ጎረቤቶቿ ኬንያ፣ ደቡብ ሱዳን፣ ጅቡቲ ኢትዮጵያ ስትታመም አብረው እንዲታመሙ፣ በእድገት ጎዳና ላይ ስትገሰግስ አብረው እንዲያድጉ ያደርጋል። ይህ የኢኮኖሚ ጥበብ ግብፅ በቀጠናው ልትገዛ የምትችለውን ፖለቲካ ታማኝነት አምክኖታል። ግብፅ በታሪካዊ የአባይ ወንዝ ፖለቲካ ምክንያት ኤርትራ በቀጠናው የጂኦፖለቲካ ፉክክርና ፍላጎት ከባዕዳን ጋር አንሶላ የተጋፈፉ የውስጥ ኃይሎች የሚፈጥሩትን የሶስትዮሽ ከበባ የኢትዮጵያ ትልቁ ወቅታዊ ፈተና ነው። ይሁንና ይህንን ፈተና በተጠና ስትራቴጂ ኢትዮጵያ አምክነዋለች። ከዚህ ባሻገር በዓለም የኃይል አሰላለፍ ላይ አዳዲስ የኃይል ሚዛኖች መፈጠራቸው ኢትዮጵያን ጠቅሟታል። ምዕራባውያን በኢትዮጵያ ላይ የሚያሳድሩትን ጫናና ግብፅ በአረቡ ዓለም ያላትን ተሰሚነት ለማመጣጠን ኢትዮጵያ የብሪክስ አባል ሀገር ሆናለች። የጸጥታና የመከላከያ ኃይል መጠናከሩ ለኢትዮጵያ ትልቁ ስኬት ነው። ዲፕሎማሲው በወታደራዊ አቅም ካልታገዘ ዋጋ ቢስ በመሆኑ መንግስት የሀገር ውስጥ ጸጥታን ለማስከበርና የውጭ ጥቃትን ለመመከት ሰፊ ስራዎችን ሰርቷል። በተለይ የመከላከያ ሰራዊት መዘመኑ ኢትዮጵያ የቀጠናውን ተፈሪ ሀገር አድርጓታል። የውጭ ትንኮሳዎችን ለመመከት የአየር አቅምን በእጅጉ ማሳደጉ መንግስት በውስጥ የታጠቁ ኃይሎች ላይ የበላይነት እንዲወስድና የውጭ ጠላቶችም በቀጥታ ወደ ጦርነት እንዳይገቡ የፍርሃት ቆፈን እንዲፈጠር አስችሎታል። ግብፅ በህዳሴ ግድብ ዲፕሎማሲና ቴክኒካዊ ሽንፈት ከገጠማት በኋላ አዲሱ የስትራቴጂ መውጫ ካርዷ ፕላን ቢ ኢትዮጵያን በቀይ ባህር ማፈንና በውስጥ ቀውስ ማዳከም ነው። ግብፅ ጠንካራ የባህር ኃይልና የፖለቲካ ተጽዕኖ ያላት ኢትዮጵያ በቀይ ባህር ላይ ብቅ እንድትል አትፈልግም። ምክንያቱም በቀይ ባህር ላይ የምትገኝ ጠንካራ ኢትዮጵያ የአባይን ውሃ ጉዳይ ብቻ ሳይሆን የአካባቢውን የኃይል ሚዛን ሙሉ በሙሉ በቁጥጥር ስር ታደርጋለች። ስለዚህም የኢትዮጵያን እይታ ከውጪ ማለትም ከቀይ ባህር ወደ ውስጥ ወደ እርስ በርስ ጦርነት ለመመለስ የውስጥ ታጣቂዎችን በገንዘብ በስልጠናና በጦር መሳሪያ መደገፍ ዋነኛ ፖሊሲው አድርጋ ይዛለች። በአፍሪካ ቀንድ ብቸኛዋ የፖለቲካ ደላላ ለመሆን የምትፈልገው ኤርትራ ኢትዮጵያ የባህር በር ማግኘቷን እንደ ሞትን የምትፈራው። ኢትዮጵያ የራሷ የባህር በር ካላት ኤርትራ በኢትዮጵያ ላይ ያላት ጂኦፖለቲካዊ የመደራደር አቅም ዜሮ ይገባል። በዚህ የተነሳ የጠላቴ ጠላት ወዳጄ ነው በሚለው ስሌት ከግብፅ ጋር በመሞዳሞድ ለኢትዮጵያ የውስጥ ታጣቂዎች የሎጂስቲክስ መስመርና የጀርባ አጥንት በመሆን እያገለገለች ትገኛለች። የኢትዮጵያ ታሪካዊ ጠላቶች የገባቸው አንድ ትልቅ እውነት አለ። ኢትዮጵያን ከውጭ ሆኖ ማሸነፍ
አይቻልም። ስለዚህም ርካሽ የፖለቲካ ትርፍ የሚፈልጉ ሀገራዊ ራዕይ የሌላቸውንና ስልጣንን በጠመንጃ ለመያዝ የሚሹ የውስጥ ታጣቂዎችን እንደ ትሮይ ፈረስ ይጠቀሙባቸዋል። እነዚህ የውስጥ ኃይሎች የራሳችንን አጀንዳ እያራመድን ነው ቢሉም በግብፅና በኤርትራ ስትራቴጂስቶች እጅ ግን የኢትዮጵያ የባህር በር ጥያቄ ለማኮላሸትና ሀገሪቱን አቅም አልባ ለማድረግ የተሰማሩ ውድ የውክልና ጦርነት ተዋናዮች ናቸው። ባንዳነታቸው የሚገለጸው የሀገራቸውን ስትራቴጂያዊ ጥቅም በተለይም የባህር በርን ጨምሮ ለታሪካዊ ጠላቶች አሳልፈው በመስጠት የራሳቸውን ሀገር በማድማታቸው ላይ ነው። ይህ የሶስትዮሽ ጥምረት የመጨረሻ ግቡ ኢትዮጵያን ማዳከም ነው። መንግስት ሀብቱንና ጊዜውን በሙሉ በውስጥ ጦርነት ላይ እንዲያባክም ማድረግ የቀይ ባህርን ጥያቄ ማዳፈን ነው። ኢትዮጵያ በታሪኳ እንደዚህ አይነት የከበባ ቀለበቶች አጋጥሟት ያውቃሉ። የውስጥ ባንዳዎች ከውጭ ጠላት ጋር ማበራቸው አዲስ ክስተት አይደለም። ሆኖም የኢትዮጵያ ብሔራዊ ጥቅምና የቀይ ባህር ተፈጥሯዊ መብት በጊዜያዊ የውስጥ ቀውሶችና በታሪካዊ ጠላቶች ሴራ የሚቀለበስ አይደለም። ማዕበሉ ምንም ያህል ቢበረታ የኢትዮጵያ መርከብ መልህቋን ትክክለኛ ስፍራ ላይ መጣሏ አይቀሬ ይሆናል። የተከበራችሁ የኢትዮ መልህቅ ቤተሰቦች የዛሬው የመልህቅ ዝግጅታችን በዚህ አብቅቷል። በቀጣይ በሌላ ክፍል እስከምንገናኝ በያላችሁበት ሰናይ ጊዜ ይሆንላችሁ።